እንግዲህ ዳጊ ጩና ትንሽ አስቸጋሪ ባህሪ አላት። ታጨሳለች፣ ትቅማለች፣ ምን ትላለችና ስለዚህ ደግሞ ከኪስ ገብታም ብር ምናምን ታወጣለች እና ያንን ነገር እንድታቆም ይመክራታል ማለት ነው። የምትፈልገው ከሆነ የወደፊት ህይወቱን ከፈለገ ይህን ነገር እንድታቆም ይህንን ሌብነቷን ምናምን እንድታቆም ይነግራታል ማለት ነው። እሷም ደግሞ እሺ በቃ አቆማለሁ፣ ችግር የለም አልደርስም ካሁን በኋላ ምናምን እያለች ቃል ትገባለታለች ማለት ነው። እንግዲህ በዚህ መሀል ስልክ ይደወልለታል እና የማይታወቅ ስልክ እሷም ደግሞ እሺ አቆማለሁ ምናምን ትለውና ስልክ ይደወልለታል። እንግዲህ ዳጊ ምንድነው የተደወለልህ ስልክ የማን ነው ምናምን ስትለው እኔ አላቅም የአባትህ እንደው ስትለውም የአባቴም አይደለም ይላታል ማለት ነው። እንግዲህ እሷም በዚህ መሀል እንዴት ነው የኮማንደሩን ስልክ ምንድነው የምናደርገው እንግዲህ ምናምን ትለዋለች ማለት ነው። እንግዲህ ለይኩን ስልክ ይደውልና ለኢንስፔክተር ይደውልና እጅ ከፍንጅ የምትያዝ ሌባ አለች፣ ወንጀለኛ አለች እና እችን ወንጀለኛ መያዝ እንዳለባቸው ደውሎ ስልክ ያሳውቃል ማለት ነው። እንግዲህ ቢሮ ከለይኩን ቢሮ እንዲመጡና ያለውን ነገር አንድ ባንድ መረጃ መውሰድ እንዳለባቸው ይህን መረጃ ደግሞ አንድ ባንድ እንደሚነግራቸው ይህን መረጃ ለማወቅ ግዴታ ቢሮ ድረስ መምጣት እንዳለባቸው ደውሎ ይነግረዋል። እንግዲህ ልጅቱም የለመደች እንዳለችና ከአሁን በፊት ብዙ ነገር ያደረገች እንደምትመስልና ምንም ልምድ ያላት እንደምትመስል ያለውንም ነገር እንዲያጣሩ ደውሎ ያሳውቃል ማለት ነው። እንግዲህ ለይኩንም ሆን ብሎ ነው እንደዚህ እያደረገ ያለው። ሆን ብሎ ነው ደውሎ እንግዲህ እቺን ሴት ማጥመድ እየፈለገው ማለት ነው። እንግዲህ እዚህ ላይ የዝኑና ሚስቱ ባልየውም እንግዲህ ቁጭ ብለው መመካከር ይጀምራሉ ማለት ነው። እንግዲህ እዚህ ላይ እዚህ ላይ ዝኑ ልጃቸው ሴት ልጃቸው ፍቅረኛ ይዛለች። እንግዲህ ፍቅረኛ ለምን ያዘች እያለ አባትየውን በጣም እየተበሳጨ ነውና እንዴት እንደዚህ ታደርጋለች ምናምን እንዴት እንዝላዝ ላይ አዋረደችን ምናምን እያለ ይበሳጫል። እሷም እንግዲህ ወይዘሮ ዝኑም ፍቅረኛ መያዟ ወንጀል አይደለም፣ ምንም ችግር የለውም፣ ተረጋጋ እያለች ባሏን ለማረጋጋት ትሞክራለች ማለት ነው። እንግዲህ ልጆቻቸውም ከፍቅረኝነት እንዳለፉና የተሻለ ህይወት እንደሚገባቸው ነፃ ፍቃድ እንዳላቸው ትነግረዋለች ማለት ነው። ነፃነት ማግኘት እንዳለባቸው ትነግረዋለች ማለት ነው። እንግዲህ እሱም ሴት ልጃቸው ከአሁን በፊት አርግዛል ነበረና አሁን ደግሞ አረግ ሲሆን ወይስ እንዴት ሆነ ይሆን ምናምን እያለኝ እየተጨናነቀች እንደሆነና ከአሁን በኋላ ደግሞ እንደምታረግዝ ነው እየተናገረች ያለችው። እንግዲህ በዚህ መሀል የሊሆን እህት ድንገት ትመጣለች፣ የምትረብሸው ድንገት ትመጣለች እና ሁለታቸው የሚነሱና አንቺ ሴትዮ ለምንድነው ከህይወታችን የማትወጪው? ለምንድነው የማታየን? ሰላም ለምን አሰጭንም ብለው ይጮሁባታል ማለት ነው። እሷም እንግዲህ በማስመሰል እያለቀሰች ቀጣፊ መቼም እንባ አያልቅበትም፣ እርዱኝ፣ እርዳታችሁን እፈልጋለሁ፣ እባካችሁ ተረዱኝ፣ እኔ ተሳስቻለሁ እና ይቅርታ ትላቸዋለች ማለት ነው። እንግዲህ እነሱ ደግሞ እቺ ሴት አንዴ ተነስተውባታል። እንግዲህ ጥሩ ሰው እንዳልሆነች አውቀዋለኝ። አንዴም ሁለቴ እንግዲህ በተመሳሳይ ነገር በመጥፎ ነገር ጎድታቸዋለኝ። እንግዲህ እሷን ጥሩ ነገር ከአሁን በኋላ አይጠብቁም ማለት ነው። አንዴ መቼም መጥፎ ስራ የሰራ ሰው መታመን ድሉ ጠባብ ስለሆነ በቃ አይፈልጓትም እና እሷም እንግዲህ እያለቀሰ ይርዱኛ እንዴ ብቻ ምናምን አዳምጡኝ ትላቸዋለች ማለት ነው። እንግዲህ እየሞትኩኝ ነው እኔ አቅም አቃተኝ ትላለች ማለት ነው። እንግዲህ
ሌኩንም ምንድነው እህቱ ነችና እስኪ ላዳምጥሽ፣ ምንድነው የሆንሽው? ምንድነው የምትፈልጊው? ይላታል ማለት ነው። እንግዲህ እሷም ዶክተሮቹ 1 ወር ብቻ እድሜ እንዳላትና ከዛ በኋላ ምንም እንደማትቀጥል ህይወቷ እንደሚያልፍ ነው እያለቀሰች ለማስረዳት የሞከረችው። እንግዲህ ሌኩንም ድንግጥ ይልና ምንድነው የሆነው? ምንድነው ብሎ በመጠራጠር ይጠይቃታል ማለት ነው። እንግዲህ እዚህ ላይ ደግሞ አምራንና አማትየው የፋኑኤል እናት አይግባቡም፣ አይዋደዱም። ትንሽ አማትየው ለፋኑኤል ሌላ ሚስት ነው የሚፈልጉለት ከገጠር ምናምንና እንግዲህ አማትየው ሌላ ልጅ እንዲያገባ ነውና የምትፈልገው ፋኑኤል ደግሞ አምራንን ይወዳታል። ስለዚህ በጣም እንዴት ነው ቡናው መስተንግዶ እንዴት ነው እያለች አምራ ስትጠይቃት እህል ቅጠል ባይልም ምንም አይልም ምናምን ብላ ፊቷን ትገለምጣታለች ማለት ነው። እንግዲህ አምራንም ምነው አልጣፈጠም ወይ አማቴ ምነው ምናምን እናቴ ብላ ስትጠይቃት ምን ይጣፍጣል ደግሞ ይሄ ፎቃችሁን የሞላችሁ ምናምን የሆነ ስድብ ነገር ነው እየተሳደበች ያለችው ማለት ነው። እንግዲህ ያቺ ገጠር ያጨሁለት ሚስት ብትሆን ነበረ ጥሩ እንጂ ያንቺውስ ዝም ብሎ ነው ምናምን ብላ እንግዲህ ታስቀይማታለች ማለት ነው። እንግዲህ ምን ያቺ ብትሆን ጥሩ ህይወት እንደምታኖረውና ሙያዋም ጥሩ ሙያ እንዳላት ነው እየተናገረች ያለችው። እንግዲህ አምራንም በጣም ትናደድና አሁንስ ከበዳችሁኝ እንግዲህ ምናምን ብላ በቃ መናገር ትጀምራለች ማለት ነው። እንግዲህ አምራንም እንግዲህ በዛ ተናዳለች። እንግዲህ አማቲቱም ይቅርታ ስምሽ ማን ነበር? አምራን ነው ወይ ብላ ትጠራታለች ማለት ነው። እንግዲህ አምራንም በሳል ልጅ ናችና ምናልባት ስሜ አልያዝ ብሎት ከሆነ ልጄ ብሎ ቢጠሩኝም ደስ ይለኛል ብላ ትላለች ማለት ነው። እንግዲህ የአምራን እናትም የአምራን አማትም ትስቅባትና ዝም ብሎ ልጅ እኮ የለም ዝም ብሎ ልጅ ማባል አለ ወይ ምናምን ብላ እንግዲህ ለማስከፋት ትሞክራለች ማለት ነው። እንግዲህ በሷ ቤት ኑሯን ለማመቻቸት እየጣረችና በቃ ስር ሰዳ ለመቀመጥ እንደሆነ ትነግራትና ልቧን ትሰብራታለች ማለት ነው። አምራን እንግዲህ ባሏ ነው የባል አማት ናት፣ የባል እናት ናት። እሷ ካለው ክብር ከመስጠት አንጻር ነው እንጂ ይሄ እሷ ሌላ ነገር ፈልጋ ምናምን አይደለም፣ ሴራ ምናምን አስባ አይደለም። እንግዲህ የፋኑኤል እናትም ፊት ለፊት እስከ ዶቃሽ ማሰራሽ ነው የምነግርሽ፣ እኔ ችግር የለብኝም ነው እያለቻት ያለችው ማለት ነው። እውነት ለመናገር በጣም ነው የምታሳዝነው። እንግዲህ የአምራን እናትም ይቅርታ ምናልባት ከማስቸግሮት ብዬ ነው ካጠፋሁ ይቅርታ ትላታለች ማለት ነው። እንግዲህ ስምሽንስ ማን አውጫለሽ ምናምን ብላ ትላታለች። እንግዲህ እሷም እንግዲህ የዘንድሮ ሰው እንደዚህ አይነት ስም አወጣ ማለት ነው ወይስ ራስሽ ነሽ ምናምን እያለኝ ሌላ ፌዝ ትናገራታለች ማለት ነው። እንግዲህ ስም የኔ ስም እርስዎስ ለልጆት ያወጡለት ስም እርስዎ አይደሉም ወይ ያወጡት ብላ ስትል እሷም ደግሞ ልጄማ መልአክ ስለሚመስል ነው ፋኑኤል ብዬ ያወጣውለት ብላ እንደገና በቃ ንግግሯን ትቀጥላለች ማለት ነው። እንግዲህ ፋኑኤልም ቆንጆና መልከኛ ሆኖ ሳለ ነገር ግን አምራንን ማግባቱ አወዳደቁን እንዳከፋና ህይወቱን እንዳበላሸ ምክንያቱም የማይፈልጓት ሴት ስለሆነች በጣም እየተናደዱ እንዳለ ይነግሯታል።
ተነግራታለች ማለት ነው። እንግዲህ እሷም በገንዛ ልጅ ተሳስተሻል ማለት ነው እያልሽ ነው ወይስ ምናምን ብላ መልስ ስትሰጣትም መልስ እንዳሰጣት ሌላ ቅር የሚያሳይ ንግግር ነው እየተናገረቻት ያለው። እንግዲህ አምራንም ነገሩን ለማቃለል ብላ ልጆት መልአክ ከሆነ መልአክ ደግሞ ለተቸገሩት ነው የሚደርሱት ማለት ነው። ስለዚህ ለኔ ያስፈልገኛል ማለት ነው ብላ ሌላ እንትን ነው እንግዲህ ሙድ ይዛ እያወራያቸው ያለ ማለት ነው። እንግዲህ ልጄ በጤናው አይደለም አንቺ ጋር መኖሩ ልጄ ጤነኛ አይደለም ምናምን ብላ ስትላት እንኳን ልጄ ጤነኛ ነው እኔ እስከማውቀው ድረስ ልጅሽ ጤነኛ ነው ፋኑኤል ምንም ኖርማል ነው ትላታለች ማለት ነው። እንግዲህ አማትም ልታስቀስፊ ነው ወይስ ፈጣሪ ጋር አታከናኘኝ ብላ ትናገራታለች ማለት ነው። እንግዲህ አምራንም አይ ፋኑኤል ማለት አምራን ማለት አምራሃል እምርብልሃን ማለት ነው ብላ የራሷን ስም ደግሞ ለመተርጎምና ለማስረዳት ትሞክራለች። እንግዲህ በዚህም ማለት እንግዲህ አማቲቱ ከዱቄት በፊትና ከዱቄት በኋላ ምን እንደምትመስል አየንልሽ ብላ ትስቅባታለች። በዚህም እንግዲህ አምራን ፊቷ በጣም ይለዋወጣል። እንግዲህ አምራንም ስላልገባት ምንም ስለ ዱቄት ስለ ሜካፕ ምናምን ስለምንም ነገር ስለማታውቅ የምን ዱቄት ነው ብላ ስትናገራትም የእንጀራ ልበልሽ ወይ ምናምን ብላ እውነት ለመናገር እናትየው በጣም ለማለያየት በጣም የጣሩ ነው የሚመስሉት። እንግዲህ እናትም ስለማታውቅ ሰው የሚበለው አጥቷል እናንተ ፊታችሁን ስትለቀለቁበት ትውላላችሁ ምናምን ብላ ለመናገር ትሞክራለች። እንግዲህ አምራንም ምንም አትቀባም እኔ ምንም አሁን አልተቀባውም የተቀባሁት ነገር የለኝም ምናምን ብላ ትላታለች። እንግዲህ እናቲቱም ምንም ሲያዩት ምንም የራሷ ወዝ እንደሌላትና ምንም የሚያምር ነገር እንደሌላት ትነግራታለች ማለት ነው። እንግዲህ ሲያዩት አርቲፊሻል ውበቷ አርቲፊሻል እንደሚመስልና ምንም በቃ ኮንፊደንስ እንዳይሰማት ነው እየተናገሯት ያሉት። እውነት ለመናገር በጣም ተጭኗታል። እንግዲህ የኔ አዲስ ድብናዳ ታወርጅብኝ እንዴ ምናምን እያለች በቃ እኔ ቡና ልቅዳ ምናምን ብላ ወሬ ማስቀየስ ትሞክራለች። እንግዲህ አማትም እኔን አስፈቅደሽ አይደለም የጣልሽውና ቡናውን ማውጣት ትችያለሽ ያው ጨዋ ምናምን ብላ ታመናጭቀታለች። በዚህም ማለት እንግዲህ ጀበናውን እኮ የጣልሽው 3 ሰዓት አለፈሽ ምናምን ብላ ሌላ ስድብ ትሞክራለች። እንግዲህ ያችን አማት ምራት የገጠሯን ያጨችለትን ልጅ እያነሳይ እሷ ቡናውንማ እሷ ታፍለው እሷማ ምናምን እያለ አሁንም ልቧን በቃ የአምራንን ልብ መስበር ትጀምራለች። እንግዲህ አምራንም ከልክ በላይ ሁሉም ነገር ሲሆንባት ወይ አቃጠሉኝ እኮ ምናምን ብላ ብስጭት ትላለች። በዚህ መሀል አማት ትሰማና አቃጠሉኝ ነው ያልሽው ምናምን ብለው ሲነግሯት እሷም መደናበር ትጀምርና አይ እኔ አቃጠለኝ ነው ያልኩት እኮ ጀበናው ነው ምናምን ብላ ለማስቀየስ ትሞክራለች። እውነት ለመናገር በጣም ያናድዳል። የባል እናት ሲከፋ ለማለያየት ምን ለማለት እንደዚህ ሲጥር በጣም ነው የሚደብረውና ግን አምራን እዚህ ላይ ያደረገችው ነገር ምንድነው? አማቷ እንድትወዳት እንድትቀርባት በትዕግስት በጸባይ ነው አማቷን እያናገረቻት ያለችው። በቃ ታግሳ የምትችለውን ነገር ለማድረግ የምትችለውን ሁሉ ለማድረግ እየሞከረች ነው። እዚህ ለመናገር በጣም ጎብዛለች እና ሁላችንም ትዕግስትን ብንማር ከአምራን በቃ በጣም ጎበዝ ናት። ከሷ ብንማር አንድ ሰው ተጋፍቶ ሲጣላን አብረን ቱግ ማለት የለብንም። ብንችል መታገስ አቅም ያለን ታግሰን ለማሳለፍ መሞከር ምንም ይቀነስብን ነገር የለም። ያው ትዕግስት ስለምናጣ ነው እንጂ እና ወዳጆቼ እንግዲህ ሰብስክራይብ ላይክ ሼር አድርጉልኝ አበረታቱኝ።